እኔ ጥቂት ስለዚህ መጽሐፍ ልበል። ምን ይላል? ከአንድ ክፍል ላንብብ። ብዙ ክርስቲያኖች አዲስ ኪዳንን በደስታ ያነባሉ፣ ነገር ግን ወደ ብሉይ ኪዳን ሲመለሱ ግራ ይጋባሉ። አንዳንዶች እንደ ታሪክ መጽሐፍ፣ አንዳንዶች ደግሞ እንደ ሕግ፣ አንዳንዶች ደግሞ ለአይሁድ ብቻ የተሰጠ መጽሐፍ አድርገው ይቆጥሩታል። ይህ ለኛ ምን ይጠቅመናል ብለው የሚጠይቁም አሉ። የዚህ መጽሐፍ ዋና ዓላማ ይህንን የተሳሳተ አመለካከት ማረም ነው ይላል። ከመግቢያው የተወሰደ ነው። ክብር ለእግዚአብሔር። ክብር ለእግዚአብሔር። በትክክልም ስንመለከት መግቢያው ላይ እንደሚለው በትክክልም የብሉይ ኪዳን ግንዛቤ ያለፈበት ልክ ነው፣ ኦልድ ቴስተመንት ነው። ነገር ግን ጥላ ነው ወይንም ደግሞ ክርስቶስ በውስጡ ጎልቶ ይታያል። ያንን ነገር መመልከት በጣም ያልተለመደ ነገር ነው። አይደለም ዝም ብሎ ለሚያነብ ሰው ይቅርና ለአማኝ እንኳን በጣም ክርስቶስን ፈልጎ ነው የሚያገኘው አንዳንድ ሰው ብሉይ ኪዳን ላይ ማለት ነው። ይሄ መጽሐፍ ግን ይሄንን ጥያቄ በብቃት የሚመልስ ነው። ክርስቶስ በብሉይ ኪዳን ወይም ጥላውና አካሉ የሚለው መጽሐፍ በ12 ምዕራፍ እና በ65 ንዑሳን ክፍል የተቀነበበ ሲሆን ሁሉንም በሚባል መልኩ የብሉይ ኪዳንን መጽሐፍ ደርሷል። የመጀመሪያዎቹ 5ቶቹ ፔንታቱክ የምንላቸውን የሕግ መጽሐፍትን አንድ በአንድ ክርስቶስን አሳይቶባቸዋል። ቀጥሎ ያሉትን የታሪክ መጽሐፍን እነዛንም እንደዚያው፣ ግጥምን ወይም ደግሞ የጥበብ መጽሐፍ የሚባሉትን እንደዛው ዳሶ የነቢያትን መጽሐፍ ዳሶ ክርስቶስ ኢየሱስን በብሉይ ኪዳን ፍንትው አድርጎ ያሳየናል ማለት ነው። ይህ መጽሐፍ እንግዲህ በወንድማችን ፉአድ ከድር ለንባብ የበቃው የዛሬው የመሰብሰባችን ምክንያት ነው ማለት ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ጸሐፊው እንዳለው የብዙ አማኝ ወይም የመጽሐፍ ቅዱስን የሚያነብ ማህበረሰብ ግራ መጋቢያ ጉዳይ ክርስቶስን በብሉይ ኪዳን አጥርቶ መመልከት ማቃት ነው። ክርስቶስን በብሉይ ኪዳን ውስጥ ፈልጎ ማግኘት። እነዛ አይሁዶች ለአይሁድ ነው የተጻፈው። ታቦት የነሱ ነው፣ ሕግ የነሱ ነው አይደል? ነው የማንክደው ነገር ነው። ነገር ግን እግዚአብሔር የዘላለም ፕሮግራሙ ኢየሱስ ክርስቶስ ስለሆነ ኢየሱስ ክርስቶስን በዛ ስርዓት ሁሉ ውስጥ ይገልጠው ነበር። የሚገርመው ነገር እኮ እነዛ አይሁዶች፣ ፈሪሳውያን፣ የሕግ መምህራን መጽሐፍ ቅዱስ ወይም ደግሞ ብሉይ ኪዳንን ቶራን ድብና አድርገው ያነቡ ነበር። ያንን አንብበው ነው ፈሪሳዊ የሚሆኑት። ያንን ካነበቡ በኋላ ነው በቅተዋል የሚባሉት። ነገር ግን ክርስቶስን ማየት አልቻሉም ነበር። ለዛ ነው የሰቀሉት። እግዚአብሔር ግን በብሉይ ኪዳን ውስጥ ኢየሱስ ክርስቶስን በደንብ ገልጦት ነበረ ማለት ነው። የእምነታችን ማዕከል የሆነው ክርስቶስ መጽሐፍት ሁሉ ስለ እርሱ እንደሚናገሩ ቢጠቁሙ ደቀ መዛሙርቱ ሳይቀሩ የአይሁድ መምህራን በሉ፣ ፈሪሳውያን በሉ፣ ሕግ አዋቂዎች በሉ ሁሉ ያልተረዱት ጉዳይ ነበር። ምን አለ? ማቴዎስ 26:54 ላይ እንዲህ ከሆነስ እንደዚህ ሊሆን ይገባል የሚሉ መጽሐፍት እንዴት ይፈጸማሉ? ሁሉ ነገር ይሆን የነበረው መጽሐፍት ምን ይሉ ዘንድ ነው? ይፈጸሙ ዘንድ። ነገር ግን እነዛ ሁሉ የሕግ መምህራን ያንን አላስተዋሉም ነበር። 55 ላይ እንዲህ ይላል፣ በዚያን ሰዓት ኢየሱስ ለሕዝቡ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ ወጣችሁን? በመቅደስ ዕለት እያስተማርኩ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝም። ነገር ግን ይህ ሁሉ የሆነው የነቢያት መጽሐፍ ይፈጸም ዘንድ ነው አለ። በዚያን ጊዜ ደቀ መዛሙርቱ ሁሉ ትተውት ሸሹ ይላል። የክርስቶስ መንገድ ሁሉ ምን ነበረ? የብሉይ ኪዳኑ መጽሐፍ ይፈጸም ዘንድ ነበር። ደቀ መዛሙርቱ ሳይቀሩ ምን አደረጉ ይለናል? ሸሹ ይለናል። ስለዚህ መጽሐፍትን አላስተዋሉም ነበር። እንግዲህ ከዚህ መጽሐፍ ያው ቀጥሎ በደንብ ስለሚዳሰስ
ከመጽሐፉ የወሰድኳትን አንዳንድ ነገር ልበላችሁ። እንግዲህ ሁሉንም የመጽሐፍ ቅዱስ ወይም ደግሞ የብሉይ ኪዳንን ክፍል ክርስቶስን አውጥቶ አሳይቶናል ይሄ መጽሐፍ። ከዛ ውስጥ ጥላው ወይም ደግሞ የመቅደስ ስርዓት ላይ ያለውን አንድ ነገር ልበል። እንዲህ ይላል ገጽ 53 ላይ ነው። አንድ በር ብቻ የመገናኛው ድንኳን ዙሪያውን በነጭ የተልባ እግር መጋረጃ የታጠረ ሰፊ አደባባይ ነበረው። የነጩ መጋረጃ ትርጉም የእግዚአብሔርን ፍጹም ቅድስናና የሰውን ኃጢአት የሚለይ ግድግዳ መሆኑን ያሳያል። አንድ ሰው ወደ ድንኳኑ ለመግባት ሲፈልግ ዙሪያውን ሲዞር የሚያገኘው መግቢያ አንድ በር ብቻ ነበር። ከበስተጀርባ ወይም በጎን በኩል አቋርጦ መግባት አይቻልም። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ምን አለ? እኔ እውነት ሕይወት መንገድ ነኝ አለ። እኔ የበጎች ምንድን ነኝ አለ? በር ነኝ አለ። ያለሱ በቀር ማንም ወደ አብ ሊመጣ ሃሌሉያ። ይሄን ይላል ገጽ 53 ላይ። እንግዲህ ይሄ መጽሐፍ ወንጌሎች ሰዎች ሁሉ ቢያነቡት ሊጠቀሙት የሚችሉ ማለት ነው። ይሄ መጽሐፍ ደግሞ ሁሉ ጊዜ ያመጣውና አንድን መጽሐፍ ይገመግምና ከዛ ክርስቶስን ካወጣው በኋላ ማጠቃለያ የሚል ሙሉውን ሐሳብ የሚጠቀልል ወንጌል ሰብኮ ነው የሚያልፈው። ስለዚህ የትኛውም ሰው አንስቶ ቢያነበው ሕይወቱን ለጌታ ሊሰጥ ይችላል። የትኛውም መጽሐፍ ቅዱስ እስቲ ይሄ ደግሞ ክርስቶስን በብሉይ ኪዳን ምንድነው የሚለው ብሎ አንስቶ ቢያነብ መጨረሻ ላይ ወንጌል ስለሚሰበክ ያ ሰው ጌታን የማግኘት መንገዱ ወይም ወደ እውነት የመምጣት መንገዱ ሰፊ ነው ማለት ነው። እንዲህ ይላል። አንድ ማጠቃለያ ላንብብላችሁ። እንዲህ ይላል ገጽ 60 ላይ ያለ ወዳጄ ሆይ አሮንና ሌሎች የብሉይ ኪዳን ካህናት ይሄ ስለ ክህነት አገልግሎት አስተማረ በኋላ የሰጠው ማጠቃለያ ነው ማለት ነው። ራሳቸው ኃጢአተኞች ስለነበሩ ሞተው አልፈዋል። ዛሬ ግን በምድር ላይ ያለ እንደ እኛ የሚደክም ወይም የሚሞት ሰው ካህን አያስፈልገንም። የትከሻው ኃይል የማይደክም የልቡ ፍቅር የማይቀንስ ቅድስናው እንከን የሌለበትና ሞትን አሸንፎ የተነሳ አንድ ታላቅ ሊቀ ካህናት በሰማይ አለ፣ እርሱም ኢየሱስ ክርስቶስ። አሜን ሃሌሉያ። ስለዚህ ይህንን አንብቦ ሰው ወደ ጌታ ለመምጣት አይታችኋል። ስለዚህ ይሄ መጽሐፍ ጠቀሜታው እጅግ ብዙ ነው ማለት ነው። ሌላው አንድ ደግሞ ልበል፣ ይሄ ስለ ቀዩ ላም የተነገረውን ማለት ነው። ዘኍልቍ 19 ላይ ያለውን ማለት ነው። እቺ ቀይ ላም ዘሬድ ሃይፈር የሚላት ይህ ስርዓት እንግዲህ ሄዳችሁ ስታነቡት ነው በደንብ አድርጎ የሚገባችሁ ማለት ነው። የቀዩዋ ጊደር ወይም ደግሞ የቀዩዋ ላም መስዋዕት ሆኖ መቅረብ አሜዚንግ፣ በጣም ነው የሚገርም። እቺ ላም ምንድነው የምትደረገው? መስዋዕቶች ሁሉ ጊዜ የቱ ጋር ነው የሚሰውት? በቤተ መቅደስ አይደል? ቤተ መቅደስ ላይ ነው። መሰዊያ አለ። የመቅደስ ስርዓት ስናጠና እዛ ላይ ነው መስዋዕቶች የሚሰውት። እቺ ግን ቀይ ላም ብቸኛዋ ከቤተ መቅደስ ርቃ ከሰፈር ውጪ የምትሰዋ ናት። እንዲህ ይላል። ይህ ስርዓት ከሌሎች መስዋዕቶች የሚለየው ለኃጢአት ስርየት ሳይሆን የሞት ርኩሰት የነካውን ሰው የማንጫ ውሃ water of purification ለማዘጋጀት የሚደረግ መሆኑ ነው። አንባቢ ሆይ ከሰፈር ውጪ የምትታረደው ያቺን ቀይ ላም እና ከእርሷ ጀርባ ያለውን የክርስቶስን ታላቅ ልውውጥ በዝርዝር እንመልከት ይልና ፍጹም ቀይና ቀንበር ያልተጫነባት ላሟ ሙሉ በሙሉ ቀይ ምንም ነውር የሌለባትና እስካሁን ቀንበር ወይም ስራ ያልተጫነባት መሆን ነበረባት። ጥልቅ ትንታኔው የቀይ ቀለም የደም የህይወትና የሰው ልጅነት ምሳሌ ነው። አዳም ማለት ቀይ አፈር ወይም ደግሞ ደም ማለት ነው። ይህ ምልክት ነው። ክርስቶስ በፍጹም ሰው ሆኖ መምጣቱን ያሳያል። ዝም ብለን አንብበን የምናልፈው ማለት ነው። ክርስቶስ እዛ ውስጥም አለ። ሌላው ቀንበር ያልተጫነባት ናት። እሱን ልለፈው ማለት ዝርዝሩን ስለምታነቡ በኋላ ደግሞ አንብበናል ማለት ነው ማለት ነው። እና ንጹህ መሆኗን ምንም ቀንበር ያልተጫነባት ኢየሱስ ክርስቶስ ወደ ዓለም ሲመጣ ንጹህ ፍጹም ቅዱስ መሆኑን ያሳያል። ከዛ በኋላ እቺ ላም የት ነው የምትታረደው? ከሰፈር ውጪ። ኢየሱስ ክርስቶስ የት ነው የተሰቀለው?
ከኢየሩሳሌም ውጭ። ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር እንዴት ጥበበኛ አምላክ፣ እንዴት ድንቅ አምላክ ነው። ሁሉንም ነገር በመጽሐፉ ገልጦታል። ያልገለጠው ነገር የለም። አሳይቷል። ያንን ጥላ ኢየሱስ ክርስቶስን በመግለጥ አሳይቷል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርክ። አሁንም ትጋት ይጨምርልህ። አሜን። ምክንያቱም እንደዚህ ፈልፍለው የሚያወጡ የሚተጉ ወንድማችን የሚተጉ ሰዎች ያስፈልጋል። በደንብ እንድናይ ያደርጉናል። ይሄ መጽሐፍ ለምን ይጠቅማል ብዬ ሳስብ፣ አንደኛ ለግለሰብ ይጠቅማል። ግለሰብ ማንኛውም ሰው ይሄንን መጽሐፍ ቢያነብ ክርስቶስን በብሉይ ኪዳን በደንብ ይመለከተዋል። ከዛ ውጪ ደግሞ ያለምንም ፍርሃት ወንጌልን መናገር ይችላል በኮንፊደንስ። ገብቷቸዋል። ብዙ ሰዎች አሁን ብሉይ ኪዳንን አንስተው ስለ ታቦት ይከራከሩናል፣ ለተለያየ ነገር። እውቀቱ ሲኖረን ግን በፍጹም ጥንካሬ ጌታ በረዳን መጠን ወንጌልን ማዳረስ እንችላለን። መንፈሳዊ ህይወታችንን ሊታነጽበት ይችላል ማለት ነው። ሌላው ደግሞ በቤተ ክርስቲያን ለሚያገለግሉ አገልጋዮች በጣም ጠቃሚ ሰዎች ወንጌልን ሲናገሩ ሰዎች የተለያየ ጥያቄ ጠይቋቸዋል። ግራ ተጋብተው ሲመጡ የሚመልስ አገልጋይ ያስፈልጋል። ይሄ እኮ ማለት እንዲህ ማለት ነው፣ ብሉይ ኪዳን ይሄንን ነው የሚያሳየው፣ ይሄ ማለት ይሄ ነው የሚለውን ትርጓሜ በትክክል የሚሰጡ አገልጋዮች ስለሚያስፈልጉ ቤተክርስቲያን ውስጥ ለሚያገለግሉ አገልጋዮች በጣም ያስፈልጋል አለው። ሌላው ደግሞ መጽሐፍ ቅዱስ ትምህርት ቤቶች ላይ እንደማጣቀሻ በጣም የሚጠቅም መጽሐፍ ነው። በጥቂቱ ይሄንን ተመልክቻለሁ። እንግዲህ ይሄንን መጽሐፍ ለራሳችን ብቻ አይደለም ሌሎችም ያንብቡት ስንል ለሌሎችም ማበረከት እንደሚቻል በዚህ አጋጣሚ ገዝተን ስጦታ መስጠት እንደምንችል ለመግለጽ እወዳለሁ። እግዚአብሔር አምላክ ይባርካችሁ። ስላዳመጣችሁ